አዲስ ወደ እስልምና የተቀላቀላችሁ ወንድሞቼ እንኳን በሰላም መጣችሁ፣ እህቶቼም እንኳን በሰላም መጣችሁ እያልኩ አዲስ ከተቀላቀላችሁ በኋላም ደግሞ ለኢስላም እየሰራችሁ ያላችሁ ወንድም እህቶች፣ በፊትም እስልምና ውስጥ የቆያችሁ ስለ ኢስላም በደንብ ያወቃችሁና እየሰራችሁ ያላችሁት ወንድምና እህቶች ለሁላችሁም አንድ ምክር ልመክራችሁ ፈልጋለሁ። እውቀትን መፈለግ ጊዜ ገደብ የለውም። ዛሬ የምታውቁት ነገር አለ ስለ ኢስላም ባነበባችሁና ነገሮችን ባወቃችሁ ቁጥር ደግሞ ምን ያክል እንዳላወቃችሁና በደንብ ማወቅ እንዳለባችሁ የሚያስረዳችሁ ነገር እየጨመረ ስለሚመጣ ማንበባችሁን አታቋርጡ፣ ስለ ኢስላም ማወቁን አታቋርጡ። ቢያንስ በቀን 1 ሰዓት ወሰዱና ኢስላምን በፊት ከምታውቁት በላይ እውቀታችሁን ለማዳበር ማንበብም ይሁን በስርዓት ቁጭ ብላችሁ ለመማር ጊዜ አበጁለትና በንጽጽሩ ላይ እየሰራችሁ እንዳላችሁት ሁላ ቢያንስ 1 ሰዓት ሰጥታችሁ በቀን እውቀታችሁን ጨምሩ። አንደኛው መልእክቴ ነው። ሁለተኛው መልእክቴ ደግሞ ወንድሞችና እህቶች፣ ብዙ ሰዎች ሶሻል ሚዲያ ላይ እናንተን ጎትተው ወደ ጨቀየው መንደር ሊወስዷችሁ ይፈልጋሉ። ለራሳቸው ተዋርደውና የማይሆን ንግግር ተናግረው እናንተም እንድትዋረዱና እነሱ የወረዱበት ቦታ ወርዳችሁ ከነሱ ጋር እንድትንቦራጨቁ የሚፈልጉ ሰዎች አሉ። ከነሱ ጋር እዛ ውስጥ መግባት ደግሞ አንድ ምሳሌ አደርግላችሁ። ነጭ ልብስ የለበሰ ሰው ከከርከሮ ጋር ቢጣላ፣ ከርከሮን ታውቃላችሁ አይደል? ከከርከሮ ጋር ቢጣላ የጣሉበት ቦታ ደግሞ ጭቃ ቢሆን፣ አንዴ ይቅርታ አድርጉልኝ ድምፄን ከፍ ማድረግ ከሆነ፣ እናንተ አሁን እየሰራችሁ ያላችሁት የዳዕዋው አካሄድ ስኬታማ እየሆነ ሲመጣ እየሰራችሁ ያላችሁት ነገር መልእክቱ ብዙ ሰዎች ጋር እየደረሰ የሌላ እምነት ተከታዮችንም እየሳበ ሐቁን እያስረዳቸው ትክክለኛውን መንገድ እንዲይዙ ምክንያት እየሆናቸው ሲመጣ የሚተናኮላችሁ መጥፎ መልስ የሚሰጣችሁ እናንተን ወደ መጥፎ መንደር ጎትቶ ሊወስዳችሁ የሚፈልግ ሰው ወስዶ ሊሸታችሁ ነው የሚመጣው። እናንተን ጎትቶ ወዳለበት መንደር ሊወስዳችሁ ነው የሚመጣው። መልስ አጥቶ ለራሱ ስለባለገ እናንተም መልስ እያላችሁ መልሳችሁን ትታችሁ ወደ ብልግና ውስጥ ገብታችሁ እንካ ሰላምታ እንድትጀምሩ ነው የሚፈልገው። ያንን ነገር ደግሞ መቼም ቢሆን አታድርጉለት። ምሳሌ ይሰጣችሁ ነበር። አንድ ነጭ ልብስ የለበሰ ግለሰብ ከከርከሮ ጋር ልጫወት ቢል ወይ ደግሞ ከከርከሮ ጋር ጭቃ ውስጥ ቢጣላ ጭቃ ውስጥ መንቦራጨቁና መንደባለሉ ለከርከሮ ጨዋታ ነው። ምክንያቱም መጀመሪያም ጨቂቷልና የበሰበሰ ዝናብን አይፈራም። ለዚያ ነጭ ልብስ ለለበሰ ግለሰብ ደግሞ ልብሱን ማቆሸሽ ነው የሚሆነው። እናንተ ነጭ ልብሶች ናችሁ። ስትጠየቁ በምታውቁት ነገር መመለስ፣ የማታውቁት ነገር ከሆነ ደግሞ አላህ ያውቃል ብላችሁ መቆም። እንዲያው አላህ ያውቃል ብላችሁ መቆም አንደኛ ስህተትም አይደለም፣ ክፋትም የለውም፣ ትክክለኛ አካሄድም ነው። ከነቢዩም የተማርነው ከሰሓቦችም የተማርነው ነገር ነው። ከአላህ ዘንድ የተላኩት ትልቁ ነቢያችን እንኳ ሳይቀሩ እሳቸው የማያውቁት ነገር ወሕይ ያልተደረገባቸው ነገር ሲጠየቁ አላውቅም አላህ ያውቃል ብለው ነገሩን ይጨርሱታል። የእናንተም የምትከተሉት ፈለግም የእሳቸው ሰለላሁ ዐለይሂ ወሰለም መንገድ ስለሆነ ደግሜ ደጋግሜ ልንገራችሁ፣ ለምታውቁት ነገር ጨዋ በሆነ መልኩ መልስ ስጡ። ምክንያቱም ኢስላማችን የሚያዘን ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰና ስለሆነ በጨዋ መልኩ ተጣሩ፣ እውቀት በተሞላበት ጥበብ በተሞላበት መልኩ ሰዎችን ወደ ትክክለኛው መንገድ ተጣሩ ስለሚለን። ስለዚህ ወንድሞቼና እህቶቼ እናንተ የያዛችሁትና እየሰራችሁ ያላችሁት ወደ አላህ የመጣራቱ መንገድ ማንኛውም ሙስሊም ከሚያደርገው ጂሃድ ትልቁ ጂሃድ አንዱ ነው። ጂሃድ ብሎ ማለት እኮ ትግል ማለት አይደል? እናንተም የያዛችሁት ትግል ነው። በአላህ መንገድ ላይ የሚታገል ሰው ደግሞ አላህ ባዘዘው መንገድ ነው የሚታገለው። አላህ ባዘዘው መልኩ ነው የሚታገለው። አላህ ያዘዘን ደግሞ ሰዎችን መዝለፍ፣ ማንቋሸሽ፣ ሰዎችን አሳንሶ ማየት ሳይሆን የሰውን ክብር ባልነካ መልኩ፣ የሰውን ልብ በማይሰብር መልኩ ሐቁን እያስረዱ፣ ያ ማለት ደግሞ ሙጃመላ አድርጉና ተምይዕ አድርጋችሁ ዲናችሁን ለቃችሁ ሰዎችን ለማስወደድ ብቻ ልወደድ ባይነት ፈልጉና ሰዎች ዘንድ ለመወደድ ኢስላም ውስጥ ያለውን ነገር ካዱ ወይ ደግሞ ኢስላም ውስጥ ያለውን ነገር ተዉ፣ አላስፈላጊ ነገሮችን ስሩ ማለት አይደለም።
ኢስላም ባዘዛችሁ መልኩ ወጥታችሁ መግባት፣ ኢስላም ባዘዛችሁ መልኩ ወደ ኢስላም መጣራትን ቀጥሉ እላችኋለሁ። ኢንሻአላሁ ተዓላ እኛም ወንድሞቻችሁ በተቻለን አቅም ከእናንተው ጋር ነን ያለነው። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ሰሞኑን ያደረጋችሁትን ድል እያየነው ነው፣ ተደስተንበታል። እናንተም ቀጥሉበት እንላችኋለን። ጀዛኩሙላሁ ኸይረን